الخطاب يتوجه إلى بيل جيتس، الخطاب يتوجه إلى إيلون ماسك، الخطاب يتوجه إلى الشيخ علام الدين وأمثاله. سيدخلون جهنم داخرين. سلت أصلك من نشاء براس لا واجبنا وندي سلت مقبات جيتا الله كوددونا كفلقوا نققرم تقبارم عبادات بلو يترال. نقد براسو من الأمور المباحة كتفقدوا تقبارات وچنجي كعبادة ويكاملكو زرف أي مدب. رجاء سيادق مانن يولدال رغبان يولدال. كلها لله تعالى. ሁላቸውም ለአንድ አላህ ብቻ የሚፈጸሙ ናቸው። እርዳኝ ተባበረኝ ብለህ ይሄ ዱዓኡል መቃል በንግግር ቀጥታ ችግሩን ገልጿል፣ ለምነዋል። አንዳንዱ ደግሞ አንተ ጋር ይመጣና አይጠይቅህም፣ ግን ኩርምት ብሎ ፊት ለፊት ይቆማል። ከሐሉ ከሁኔታው የምትረዳው ምንድነው? ሐዲሱ ከሰነድ አንፃር ድክመት አለበት፣ ضعيف ነው። ከማዕና አንፃር ግን ትክክል ነው። ለምን? በሌላ ሰሂህ ሐዲስ በሙስነድ ኢማሙ አህመድ የተዘገበ አንድ ሐዲስ ስላለ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وآله وسلم. كتاب الأصول الثلاثة ባለፈው ክፍል ላይ አላህ የሁሉ ነገር ፈጣሪ መሆኑን አይተን ሊመለክ የሚገባበት አንዱና ዋነኛው ምክንያት ብቻውን ፈጣሪ ስለሆነ ነው የሚለውን አይተናል። فإذا قيل لك ላንተ በተባልክ ጊዜ የሚለው ላይ ጌታህ ማን ነው ስትባል ጌታዬ እንዲህ ነው ብለህ መልስ የሚለውን አየን። ከዛም ቢማ عرفت ربك ጌታህን በምን አወቅከው ተብለህ የተጠየቅክ ጊዜ ደግሞ በምን እንዳወቅከው بآياته ومخلوقاته ብለህ መልስ የሚለውንም አየን። ማስረጃዎችን ካየን በኋላ ኢማም ኢብኑ ከሲር رحمه الله الخالق لهذه الأشياء هو المستحق للعبادة እነዚህን ነገራት ሁሉ መፍጠር የቻለ ብቻውን አምልኮ የሚገባው እርሱ ነው የሚለውን ተመልክተን ነበር የቆምነው። የዛሬ ክፍላችንን የምንጀምረው ስለ ዒባዳ ዘርፎች ነው። ወአንዋኡ ልዒባዳ ይላል። የዒባዳ አይነቶች ወይም ዘርፎች። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ሃይማኖታዊ ፍቺውን በተመለከተ የዓቂዳ ሊቃውንቶች የተለያየ አይነት ታሪፋት የተለያየ አይነት ትርጓሜ ይሰጡታል። ያው ሐሳባቸው አንድ ሆኖ ማለት ነው። ከሁሉም የተሻለውና ሁሉንም ጠቅልሎ የያዘው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ አልዑቡድያ በሚለው ኪታባቸው ላይ ስለ ዒባዳ የሰጡት ማብራሪያ ነው። በዛ ኪታባቸው ላይ ምን ይላሉ? ዒባዳ ማለት እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላሁ ወየርዳህ من الأقوال والأعمال الظاهرة والباطنة. عبادة أملكو مالت اسمون سمنو إلالو يتسطى سيامينو جامع تقلاي هنا مالتنا إنما أننا يميكاتت يميتقلل لكل ما يحبه الله الله يميودوننا يميفلقون نقر بتقلالا ليكاتت يميشل سيامينو من الأقوال ከንግግር የተገኘ የሚሆን ወላዕማል ከስራ ወይም ከተግባር የተገኘ አላህ እስከወደደው ድረስ ያ ንግግር ወይም ተግባር ምን ተብሎ ይጠራል? ዒባዳ አምልኮ ተብሎ ይጠራል። አዛሂረቲ ወልባጢና። አዛሂራ በይፋ የሚታይ በእንቅስቃሴ የሚተገበርም ይሁን አልባጢና ውስጣዊ የሆነ በልቦናችን በእምነት የምንሰራውም ይሁን ዋናው ነገር ያንን ንግግርና ተግባር አላህ የሚወደው መሆኑ ብቻ ነው የሚፈለገው። ጌታ አላህ ከወደደውና ከፈለገው ንግግሩም ተግባሩም ዒባዳ ተብሎ ይጠራል። ዒባዳ ሲባል በእስልምና ሶላት፣ ዘካ፣ ጾምና ሐጅ ላይ ብቻ የሚገደብ አይደለም ነው። ምንም እነዚህ ዋና ዋና የዒባዳ ክፍሎች ቢሆኑም ዒባዳ የሚለው ውስጥ የሚካተቱት ግን ከዚህ ውጪ ሌሎችም ብዙ አሉ ለማለት ነው። በንግግርም የምትናገረው ንግግር መልካም ንግግር ከሆነ ሰዎችን ቆመህ የምትመክራቸው ከሆነ በመልካም የምታዛቸው ከመጥፎ የምትከለክላቸው ከሆነ እነዚህን ድርጊቶችህን አላህ ከወደደው ንግግርህ ራሱ ምንድነው? ዒባዳ ነው፣ አምልኮ ነው፣ ይጻፍልሃል፣ አጅር ይኖርሃል። እንደዚሁም ተግባርህ በጠቅላላ
የግድ ለሰላት ወደ ሩኩዕ ወደ ስጁድ ብቻ ሳይሆን ዝምድና ለመቀጠል የታመመ ለመርዳት የሰዎችን ሁኔታ ለመጠየቅ የምትንቀሳቀስ ከሆነ ያ እንቅስቃሴ አላህ ዘንድ የተወደደ ከሆነ እሱም ዒባዳ ተብሎ ይቆጠራል። ሐታ ከፊል ዑለማዎች ምን ይላሉ? ወልዓዳቱል መሽሩዓ ሌላው ይቅርና ይላሉ ከአምልኮ ዘርፍ ውጪ የሆኑ ልማዳዊ ስርዓቶቻችን ባህላዊ ግብይቶቻችን ራሳቸው ቱስቢሁ ዒባዳት አምልኮ ሊሆኑ ይችላሉ። ወደ ዒባዳ ልንቀይረው እንችላለን። ኢዛ ቁሲደ ቢሃ ኢምቲሳሉ አምሪላሂ ዐዘ ወጀል በእነሱ የተፈለገውና የታለመበት ግባችን ነገ የአላህን ትእዛዝ ለመፈጸም ይረዳናል የሚል ንያ ከተካተተበት። ምሳሌ ቲጃራ በንግድ ዓለም ላይ መሰማራት ንግድ በራሱ ሚነል ኡሙሪል ሙባሃ ከተፈቀዱ ተግባራቶች እንጂ ከዒባዳ ወይ ከአምልኮ ዘርፍ አይመደብም። ነገር ግን ሰውየው ወደ ንግድ ዓለም ሲገባ ዓላማና ግብ አድርጎ የሚነሳው ነገር ንግዱን ራሱ ወደ ዒባዳ ሊቀይረው ይችላል። ምንድነው ዓላማ ሲባል የብዙ ሰው ዓላማ ሊሆን የሚችለው ምናልባት አሁን ካለሁበት ከኪራይ ቤት ኑሮ ከጠባብ ቤት ስቃይ ወጥቼ የራሴን የግል መሬት ሰፊ መሬት ገዝቼ ልሰራ ነው። ታክሲና አውቶቢስ ሁሌ ከምጋፋ ወይ በእግሬ ከምጓዝ የግል መኪና ይዤ ወደ ፈለኩት ቦታ እንዳሽከረክር ነው። ከምቸገር ነገ ከነጎዳ ምን ሆናለሁ ብዬ ከማስብ አካውንቴ ላይ በሺና በሚሊዮን የሚቆጠር ገንዘብ እንዲኖረኝ ነው ብሎ ሊያስብ ይችላል። የተፈቀደ ነገር ነው። ሚነል ኡሙሪል ሙባሃ ሐላል ከሆኑት ውስጥ ይመደባል። ሌላኛው ግን አስተሳሰቡ ከዚህ የሰፋ ይሆንና እኔ ዋና ግቤ ይሄ አይደለም፣ ወገቤን ቀጥ ሊያደርግልኝ በሚችል መልኩ ከዱንያው ድርሻዬን ከተወጣው ለኔ በቂ ነው። ዋና ዓላማዬ ግን ነገ ሀብትን ስሰበስብ የአላህን መሳጅዶች የምገነባበት፣ የተቸገሩ ወንድምና እህቶቼን የምረዳበት፣ የተራበውን በማብላት የተጠማውን በማጠጣት የታረዘውን ላለብስበት ነው የሚል ትክክለኛ ንያ በልቡ አሳድሮ ከሆነ የተነሳው ንግዱ ራሱ ዒባዳ ይሆናል፣ አጅር ይጻፍለታል ማለት ነው። ስለዚህ ዋናው ነገር አንድን ዒባዳ ወይ የአምልኮ ዘርፍ ዒባዳ ነው ለማለት በጌታ አላህ ዘንድ ያ የተፈለገና የተወደደ መሆኑን ማረጋገጥ ዋናውና ብቸኛው መስፈርት ነው። አላህ ከወደደው ንግግሩም ተግባሩም በዛሂር የሚገኘውም ይሁን በልቡ የሚፈጽማቸው ሁሉ ዒባዳ ናቸው። በዛሂር ሳይታዩ በልብ የሚፈጸሙ ብዙ ዒባዳዎች አሉ። አላህን መፍራት፣ በአላህ ላይ መመካት፣ እሱን መውደድ የመሳሰሉ ስራዎችን ልብ ነው የሚሰራቸው። አላህ ደግሞ እነዚህን ተወኩል፣ ኸውፍ፣ መሐባ የሚባሉትን የሚወዳቸው ከሆነ ያ የልብ ስራም ዒባዳ ተብሎ ይጠራል ማለት ነው። እና የተወሰነውን ነው ሸይኹ ሊያቀርቡልን የፈለጉት። ወአንዋኡል ዒባደቲ የዒባዳ ወይም የአምልኮ አይነቶች አለቲ እነዚያም አመረ አላሁ ቢሃ በእነሱ ጉዳይ ላይ አላህ ያዘዘባቸው እንድንፈጽማቸው እንድንተገብራቸው አላህ ያዘዘባቸው የሆኑት አሉ። ምሳሌ ከተባለ ሚስሉል ኢስላም እስልምናን በተመለከተ ጌታ አላህ ያዘዘበት ነው። ወልኢማን ኢማንን ወይም ስድስቱን አርካኑል ኢማን በተመለከተ አምነን በልባችን እንቀበል ዘንድ አላህ ያዘዘበት ነው። ወልኢሕሳን እንዲሁም ኢሕሳን ስራችንን በአግባቡ መስራትና ማከናወን ጌታ አላህ እንደሚያየን እንደሚቆጣጠረን እያሰብን የታዘዝነውን ነገር በተገቢው መልኩ ማከናወን ኢሕሳን ይባላል። ኢሕሳንም እንደዚሁ ከዒባዳ ዘርፎች ይመደባል። ወሚንሁ አሉ ከዛም ሸይኹ ቀጥለው አይ ሚነ ዱዓ ማለት ነው ከዒባዳ ፓርት ይመደባል። አዱዓ ዱዓ ማድረግ አሉ። አንድ ሰው ሁለት እጁን ወደ ላይ አንስቶ ከጌታ አላህ የሚፈልገውን ነገር ለማግኘት አላህን ከልቡ አምኖ ከተማጸነ ወይ ከሚፈራው ነገር አላህ እንዲጠብቀውና እንዲያሸሸው ጌታ አላህን ከለመነ ዱዓው ልመናው ብቻው ራሱ ምንድነው? ዒባዳ ነው፣ ይጻፍለታል፣ አጅር ያገኛል። የለመነውን ነገር አገኘም አላገኘም ማለት ነው እሱ ሰከንደሪ ነው። አላህን አንተ የምትለምነው ለምነኝ ብሎ ስላዘዘህ ከሆነ እሺ ብለህ በምትለምነው ጊዜ የለመንከውን ነገር ሰጠህም አልሰጠህም መለመኑ ብቻውን እንደ ዒባዳ ተቆጥሮ አጅር ታገኝበታለህ ነው። ዱዓ በራሱ ምንድነው?
ዒባዳ ነውና ጌታ አላህ ምን ስላለ ወቃለ ረቡኩም ኡድዑኒ ስላለ ወደፊት ያው ለእያንዳንዱ ማስረጃውን ሸይኹ ስለሚጠቅሱት እዛ ላይ እንመጣበታለን። አሁንም እንደዚሁ ከዒባዳ ይመደባል ወልኸውፍ አላህን ፈርቶ መገኘት። ኸውፍ ሲባል ቅጣቱ ጌታ አላህ ካመጽኩት ከትዕዛዙ ከወጣሁኝ ከሱ ቁጣና ቅጣት ማንም ሊያድነኝ ሊታደገኝ አይችልም በማለት የአላህን ቅጣት መፍራት ኸውፍ ተብሎ ይጠራል። ስለዚህ መፍራትም ከዒባዳ ክፍል ይመደባል ማለት ነው። እንዲሁም ወረጃ ተስፋ ማድረግ መከጀል፣ ከውስጥ መፈለግ ከጌታ አላህ የምትፈልገውን ነገር ለማግኘት ያ የምትመኘውን ነገር እንዲሰጥህ ሙሉ ተስፋህን አላህ ላይ ማድረግ ረጃ ተብሎ ይጠራል ማለት ነው። ወተወኩል እንዲሁም መመካትም ከዒባዳ የልብ ድጋፍን በአላህ ላይ ማድረግ የምትፈልገው ነገር ሁሉ እንደሚሳካልህ የምትፈራውን ነገር ሁሉ አላህ እንደሚያረቅልህ በአላህ ላይ በመተማመን ሙሉ መተማመኛህን የልብ ድጋፍህን አላህ ላይ ማድረግ ተወኩል ተብሎ ይጠራል። እሱም ከዒባዳ ይቆጠራል። ወረግበቱ መልካም ነገርን ለማግኘት መከጀል ወይም መፈለግ ይባላል። ከመጀመሪያው ከረጃ በምን ይለያል? ረጃ ጠማዕ ውስጥ ነው የሚገባው፣ ምኞት ውስጥ ሲካተት፣ ረግባ ደግሞ እንቅስቃሴ ውስጥ ይገባል፣ መፈለግ ያንን ነገር ለማግኘት። በአጭር ቋንቋ ረጃ ሲያድግ ማንን ይወልዳል? ረግባን ይወልዳል። ረጃ መመኘት መከጀል ሲሆን ከልብ ወደ ረግባ እንትን ሲል ከፍ ሲል ደግሞ መፈለግና መንቀሳቀስ ውስጥ ይመጣል ማለት ነው። ወረህበቱ እንዲሁም አላህን ዐዘማውን በማሰብ መፍራት ማለት ነው። ወልኹሹዕ መተናነስም ራስን ዝቅ ማድረግ መተናነስም ከዒባዳ ነው። ወልኸሽየቱ የአላህን ዐዘማ ታላቅነቱን በልብ በማሳደር አላህን ከውስጥ ፈርቶ መገኘት። ኸውፉ ቅጣቱ ላይ ነው፣ ቁጣው ላይ ነው። ኸሽያው ደግሞ ሚን ዐዘመቲሂ ልባዊ ከበሬታ እንደምንለው ከአላህ ታላቅነት ከሀያልነት አንጻር በልባችን የምናሳድረው ከበሬታና ፍራቻ ማለት ነው። ወልኢናበቱ በመጸጸትም መመለስ ትላንት ከነበረው መጥፎ ህይወት ተጸጽቶ ወደ ትክክለኛ ህይወት መመለስም ከዒባዳ ነው። ወልስቲዓነቱ አይ ጠለቡል ዐውን እገዛን መፈለግ ለምንሰራቸው መልካም ነገሮች ሁሉ አላህ እጋዣችን እንዲሆን እስከ መጨረሻው እንዲሳካልን የሱን እርዳታ መጠየቅም ከዒባዳ ነው። ወልስቲዓዘቱ ጠለቡል ዐውዝ ጥበቃንም መሻት ጠብቀን አርቀን የፈራነው ነገር እኛ ላይ እንዳይደርስ ጉዳት ላይ እንዳንወድቅ ባንተ እንጠበቃለን ብሎ ከአላህ ጥበቃን መፈለግም ከዒባዳ ነው። ወዘብሕ እርድንም ማቅረብ እርድ መቃረቢያ መንገድ ነው ላረድንለት አካል። ስለዚህ ለአላህ ብቻ በማረድ በሱ ስም በማረድ ወደሱ እንቃረብበታለን። ወነዝር ስለት መግባትም እንደዚሁ ጌታ አላህ አንድ ነገር ያሳካልን ዘንድ ስለት መግባታችን ግድ ሆኖ ከተገኘ ለሱ ነው እንጂ ስለት የምንገባው ለማንም አይደለም። ተስሎ መገኘት ከዒባዳ ይቆጠራል። ወገይሩ ዛሊክ ከዚህም ውጭ ያሉ ያልተጠቀሱ ሚን አንዋዒል ዒባደቲ ከዒባዳ ከአምልኮ አይነት የሆኑ አለቲ እነዚያም አመረ አላሁ ቢሃ በእነሱ ጉዳይ እንፈጽማቸው ዘንድ አላህ ያዘዘባቸው በጠቅላላ ኩሉሃ ሊላሂ ተዓላ ሁላቸውም ለአንድ አላህ ብቻ የሚፈጸሙ ናቸው። ከፊሉን ለአላህ ከፊሉን ለእገሌ ብለን ሼር የምናረግበት የምናጋራበት ምንም ምክንያት የለም። እዚህ ኪታብ ላይ የተዘረዘሩትም ሌሎች ያልተጠቀሱትም የዒባዳ ዘርፎች በመላ ለአንድ አላህ ብቻ ሊፈጸሙ የሚገቡ ናቸው። ወደሊሉ ማስረጃው ምንድነው ከተባለ ለአንድ አላህ ብቻ እንደሚገባ ቀውሉሁ ተዓላ እንዲህ የሚለው የጌታ አላህ ቃል ነው። ወአነል መሳጂደ ሊላህ መስጂዶች በጠቅላላ የአላህ ናቸው ይላል። መስጂድ ሲባል ዑለማኡ ተፍሲር የተፍሲር ሊቃውንቶች ዘንድ ሁለት ትርጓሜ ነው ያለው። እማሪያዊ ፍቺና ፍካሪያዊ ፍቺ እንደምንለው ማለት ነው። የመጀመሪያው ሊተራል ሚኒንጉ መስጂድ ሲባል የሆነ የተወሰነ ቦታ ላይ ግንባታ ተከናውኖበት በቀን 5 ጊዜ ለጌታ አላህ ብቻ ለመስገድ የተወሰነ ስፍራ ከሆነ ያ መስጂድ ይባላል።
ልክ እንደ ሙጀመዑ ተቅዋ ማለት ነው። ስለዚህ እንደዚህ አይነት ቦታዎች አላህ ብቻ ሊመለክባቸው የተገነቡ ናቸውና ከአላህ ጋር ሌላን አትገዙ ለማለት ነው። ሁለተኛው መስጂድ ሲባል የተፈለገው አዕዳኡል ጀሰድ የአካላችን ለስጁድ የምንገለገልባቸው ክፍለ አካላቶች ራሳቸው ናቸው። ግንባራችን፣ እጃችን፣ እግራችን ሩኩዕ ስጁድ የምንወርድባቸው ለተሸሁድ የምንቀመጥባቸው እነዚህ አካላቶች ለዒባዳ ነውና የተፈጠሩት ለአላህ እንጂ ለማንም አታጎንብሱ፣ ለአላህ እንጂ ለማንም አትደፉ፣ ለአላህ እንጂ ለማንም አትንበርከኩ ነው ማዕናው። ሁለቱንም ያካትታል ማለት ነው። ወአነል መሳጂደ ሊላህ መስጂዶች በጠቅላላ የአላህ ናቸውና ፈላ ተድዑ አትጥሩ አትገዙ መዐላሂ አሐዳ ከአላህ ጋር አንድንም አካል አለ። እርሱም ብቻ ነው ልንጠራው ልንገዛው የሚገባው። ፈላ ተድዑ ሲል እዚህ ጋር የትኛውን ዱዓ ያካትታል? ሁለቱንም፣ ዱዓኡል መስአላ፣ ዱዓኡል ዒባዳ ሁለቱንም ያካትታል። በመለመን ረገድ በመማፀን ረገድም ከአላህ ውጭ ማንንም አትማፀኑ ነው። በመገዛት ረገድም ከሆነ ከአላህ ውጭ ማንንም አትገዙ ነው። በእስልምና ዒባዳዎች አምልኮዎች በጠቅላላ ዱዓ ተብለው ሊጠሩ ይችላሉ። ከዱዓ የሚወጣ ዒባዳ የለም። ምክንያቱም ዱዓ ስንት አይነት ነው? ሁለት አይነት። ዱዓኡል መስአላ አንደኛ ቀጥታ የምትፈልገውን ሐጃ ለማግኘት በአንደበት የምትጠይቀው ነው። ሁለተኛው ዱዓኡል ዒባዳ በምትፈጽመው የአምልኮ ተግባር የነየትከው ነገር ራሱ ዱዓ ነው። አንድ ሰው እጁን አንስቶ ያ አርሐመ ራሒሚን ኢርሐምኒ የአዛኞች ሁሉ አዛኝ የሆንከው ጌታዬ አላህ ሆይ እዘንልኝ ካለ ይሄ አይነቱ ዱዓ ምን ይባላል? ዱዓኡል መስአላ ይባላል። ከጌታ አላህ የሚፈልገውን ነገር ለማግኘት ከሚፈራው ነገር ደግሞ ለመጠበቅ አቅሙና ኃይሉ በእጁ ነው ብሎ ስላመነ ይሄን ጌታ ቀጥታ በአንደበቱ መጠየቁ መማጸኑ። ከዚህ ውጭ ምን አይነት ዱዓ አለ ሲባል ደግሞ ዱዓኡል ዒባዳ የተግባር ዱዓ አለ። ሰላት መስገድ፣ ጾም መጾም፣ ዘካ ማውጣት፣ ሐጅ ማድረግ እነዚህ ሁሉ ዱዓ ናቸው ነው። እንዴት ነው ዱዓ የሚሆኑት ከተባለ ሰጋጅ ሰላቱን ሲሰግድ ምንድነው ዓላማና ግቡ ነው? ይሄን ሰላቴን አላህ ከተቀበለኝ ጌታዬ ከተደሰተብኝ ጀነት ይሰጠኛል ብሎ ተስፋ አድርጎ ነው አይደለም እንዴ? ስለዚህ ዞሮ ዞሮ በሰላቱ የአላህን ጀነት ምን እያደረገ ነው? እየተማጸነ እየለመነበት ነው። እንዲህ አይነቱ ዱዓ ዱዓኡል ዒባዳ ተብሎ ይጠራል። ልክ በንግግር ሁኔታ ለማኞችን ለሁለት የምናያቸው አሉ። ሊሳኑል ሐልና ሊሳኑል መቃል እንደሚባለው ቀጥታ አንተ ባለህበት ቦታ መጥቶ እባክህ ቸግሮኛል፣ የቤት ኪራይ የምከፍለውን አጣሁኝ፣ እርዳኝ፣ ተባበረኝ ቢልህ ይሄ ዱዓኡል መቃል በንግግር ቀጥታ ችግሩን ገልጿል፣ ለምነዋል። አንዳንዱ ደግሞ አንተ ጋር ይመጣና አይጠይቅህም፣ ግን ኩርምት ብሎ ፊት ለፊት ይቆማል። ከሐሉ ከሁኔታው የምትረዳው ምንድነው? ቸግሮኛል እርዳኝ ነው። እንዲህ አይነቱ ዱዓኡል ሐል ይባላል። እኛም በዒባዳችን ውስጥ ዱዓ ነው ስንል ቀጥታ የምንጠይቀው ዱዓኡል መስአላ ይባላል። በዒባዳ በተግባራችን ደግሞ የምንጠይቀው ዱዓኡል ዒባዳ ይባላል። ነፍስያ ስንት ሐራም ነገሮችን እየፈለገች ሂድ ብላ እየገፋፋች ጌታሽን ፍሪ ብለ የምታቅባት ዱዓ እኮ ነው። ያ ረቢ ይኸው ዛሬ አንተን ፈርቼ አንተ ከጠላኸው ነገር ርቅ ያለው ነገ ደግሞ ነፍስያ የምጠላውን ጀሃነም እሳትን አርቅልኝ ነው ዞሮ ዞሮ ማለት ነው ዱዓኡል ዒባዳ። ስለዚህ ፈላ ተድዑ ሲል አትጣሩም አትገዙም ነው በሁለቱም መንገድ። መዐላሂ አሐዳ ከጌታ አላህ ጋር አንድንም አካል። ይሄ ነው ማስረጃችን ኩሉሃ ሊላህ ላልንበት ነው። ፈመን ሰረፈ ይላል አሳልፎ የሰጠ ሚንሃ ከነሱ ከላይ ከተጠቀሱትና ከሌላ የዒባዳ ክፍሎች አሳልፎ የሰጠ ሰው ሸይአን አንዳች ነገር እንኳ ቢሆን ለማን አሳልፎ የሰጠ? ሊገይሪላህ ከአላህ ውጭ ላለ አካል ለመላእክ ሊሆን ይችላል፣ ለነብይ ሊሆን ይችላል፣ ለሳሊሕ ሊሆን ይችላል፣ ለሞተ አካል፣ ለግዑዛን ፍጥረት፣ ለጂኒ ለመሳሰለው ሊሆን ይችላል። ከአላህ ውጭ ላለ አካል አሳልፎ ዒባዳን የሰጠ ሰው ተወኩልን ሊሆን ይችላል፣ ዱዓን ሊሆን ይችላል፣ ኸውፍን ሊሆን ይችላል። ፈሁወ ይህ አሳልፎ የሰጠው ሰው ሙሽሪኩን ካፊሩን ከእስልምና አጥር የወጣ በጌታው አምልኮ ላይ ያጋራ ሙሽሪክ አጋሪ ተብሎ ይጠራል። ካፊር የጌታውን ሐቅ የካደ ከሃዲ ተብሎም ይጠራል።
ተውሂድና ሽርክ አንድ ላይ አይሄዱም እንደማለት ነው። ወደሊሉ ማስረጃው አንድን የዒባዳ ክፍል ለፍጡር አሳልፎ መስጠት ሙሽሪክና ካፊር እንደሚያሰኝ ማስረጃው ቀውሉሁ ተዓላ ጌታ አላህ እንዲህ ብሎ የተናገረው ነው። ወመን የድዑ ይላል ጌታችን የሚጣራ ወይም የሚገዛ የሆነ ሰው መዐላሂ ከአላህ ጋር ኢላሃን አኸር ሌላን አምላክ ማለት ነው። የሚገዛ የሆነ ሰው ደግሞም ይሄ ድርጊቱ ላ ቡርሃነ ለሁ ለእርሱ አስረጂ የሌለው የሆነ ቢሂ በዚህ ተግባሩ ነገ አላህ ፊት ቆሞ ቢጠየቅ ከአላህ ውጭ ላለ አካል ዒባዳን አሳልፈ ተሰጥ ዘንድ ምን አስረጂ ያለህ የምትጠቅሰው መጽሐፍ ቢባል ምንም የለውም። ባህሪውን ሊገልጽ ነው። ማስረጃ ካለ ይቻላል ለማለት አይደለም። ከመነሻውም ማስረጃ የለምና ድርጊቱን ለማብራራት ነው። ከአላህ ጋር ሌላን አካል የሚገዛ የሚጣራ ሰው ይሄ ድርጊቱ ምን አይነት ነው ቢባል ላ ቡርሃነ ለሁ ቢሂ በዚህ ስራው ለሱ አስረጂ የሌለው የሆነ ነው። ታዲያ ምን ይሆናል ውጤቱ ሲባል ፈኢነማ ሒሳቡሁ ዒንደ ረቢህ የዚህ ሰው ሒሳቡ ምርመራውማ ጌታው ዘንድ ብቻ ነው ይላል። ማንም አይተሳሰበውም፣ ጌታው ብቻ ይተሳሰበዋል። እነሆ ነገሩ ላ ዩፍሊሑል ካፊሩን ከሃዲያኖች አይድኑም፣ ፈላህ አይወጡም ማለት። አሁን ደሊሉ የቱ ጋ ነው ሲባል ላ ዩፍሊሑል ካፊሩን የሚለውን ነው። ከአላህ ጋር ሌላ አካልን የሚገዛው አስረጂ በሌለው ነገር ላይ የሚያጋራውን አካል ጌታችን ካፊር ብሎ ከጠራው ኢባዳን ከአላህ ውጭ ላለ አካል አሳልፎ መስጠት ሽርክና ኩፍር ነው። ግለሰቡም ሙሽሪኩን ወካፊር ተብሎ ይጠራል። ግልጽ ነው። አሁን ለእያንዳንዳቸው ደሊል እናመጣ ነው ዒባዳ ለመሆናቸው። ቅድም የተጠቀሱት ወሚንሁ ዱዓ ብለው ሸይኹ ከዱዓ ጀምረው ጠቅሰዋቸዋል። እስኪ ደሊል አላቸው ወይ ዒባዳ ለመሆናቸው? ወፊል ሐዲስ አሉ ይኸው በሐዲስ ውስጥ ዱዓ ዒባዳ ለመሆኑ ማስረጃው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አዱዓኡ ዱዓ በራሱ ልመና ሙኹል ዒባደቲ የዒባዳ መቅኔው አስኳሉ ነው አሉ። ዋናው ክፍል ማለት ነው። ያለ ዱዓ የሚስተካከል ምንም ነገር የለም ነው። ሐዲሱ ከሰነድ አንጻር ድክመት አለበት፣ ضعيف ነው። ከማዕና አንጻር ግን ትክክል ነው። ለምን? በሌላ ሰሒህ ሐዲስ በሙስነድ ኢማሙ አሕመድ የተዘገበ አንድ ሐዲስ ስላለ አዱዓኡ ሁወል ዒባዳ ዱዓ ራሱ ዒባዳ ነው ስለሚል ማለት ነው። ሙኹል ዒባዳ በሚለው ቃል ግን የመጣው ሰነዱ ድክመት አለበት ነው የመጣበት የዘር ግንድ። ነገር ግን ዱዓ ምንድነው? አሁንም ዒባዳ ነው። ለምንድነው ዒባዳ ነው ያልንበት ምክንያት? ወደሊል አሉ ሸይኹ ይሄው ማስረጃው ቀውሉሁ ተዓላ ጌታ አላህ እንዲህ ስላለ ወቃለ ረቡኩም ጌታችሁም አላህ እንዲህ አለ አዘዘ። ምን ብሎ? ኡድዑኒ እኔን ብቻ ጥሩኝ ተማጸኑኝ አለ። ለምን? ምን ሊያረግልን? አስተጂብ ለኩም እሺ እላችኋለሁና ለጥሪያችሁ ተገቢውን ምላሽ እሰጣለሁና። ኢነለዚነ እነዚያ ግን የስተክቢሩን የሚኩራሩ የሆኑት የሚጸየፉት አን ዒባደቲ እኔን ከመገዛት ሰየድኹሉነ ወደፊት ይገባሉ ጀሃነመ እሳትን ዳኺሪን ተዋራጆች ሆነው ዝቅተኞች ሆነው በአፍጢማቸው የተደፉ በፊት ለፊታቸው የተጎተቱ ሆነው ይገባሉ አለ። ምንድነው እዚህ ጋር ማስረጃው ነው? አሁን ዱዓ ዒባዳ ለመሆኑ በመጀመሪያ ጌታችን ኡድዑኒ ብሎ ማዘዙ ብቻውን በቂ ነው። ለምኑኝ አለ። ለምነነው ሰጠንም አልሰጠንም እሺ ብለን መለመናችን ብቻ ምንድነው? ዒባዳ ነው። ለምን? ትእዛዙን ነው አይፈጸምነው። ለምኑኝ ብሎ አዘዘን፣ እሺ ብለን ታዘዘን። ልክ ስገዱ ብሎ ሲያዘን እንደሰገድ ነው። ጾሙ ብሎ ሲያዘን እንደ ጾም ነው። ለምኑኝ ሲል እሺ ብለን ለመን ነው። እሺታችንና መለመናችን ብቻውን ዒባዳ ሆኖ ይቆጠረልናል። የለመነውን ነገር ማግኘት አለማግኘት ሰከንደሪ ነው፣ በሁለተኛ ደረጃ የሚታይ ነው። ዋናው ነገር ስላዘዘን እኔን ለምሉኝ ስላለን ብቻ ጌታችን ምን ይሆናል? ይለመናል። ተግባባ? ዒባዳ ለመሆኑ ሌላው ማስረጃ ምንድነው? ኢነለዚነ የስተክቢሩነ አን ዒባደቲ ማለቱ ነው። አየቱ ሲጀምር ስለ ዱዓ ነው የጀመረው። ኡድዑኒ አስተጂብ ለኩም ነው ያለው፣ ኡዕቡዱኒ አላለም። ታዲያ ሲቀጥል ግን
إن الذين يستكبرون عن دعائي العالم أنا عبادتي نالو لمن دعاء راسو من سلونا عبادة سلوهنا سلازي يستكبرون عن عبادتي أنين كمجزات يمكرار ركالة اللهن كملمن مكراتم اللهن كمجزات عند مكراتنا ولمن كمجزات كفلوش است عنده من دنو لمنا دعانا ونا مالسي دقموس كالله بمن ملكول النبكا قاتشلن نو من نكرارم راسو من سلالن يا أيها الناس أنتم الفقراء إلى الله كونيالو الخطاب يتوجه إلى من؟ الخطاب يتوجه إلى بيل جيتس الخطاب يتوجه إلى إيلون ماسك الخطاب يتوجه إلى الشيخ علام الدين وأمثاله يا أيها الناس إن أنت سويت شوال أنيم إن أنت እንደዚሁም ያ ባለቤቱ ኤለን መስክ የዓለማችን ቁጥር 1 ሀብታም ቢል ጌትም የማይክሮሶፍት ባለቤቱ ሸይኽ አላሙዲንም ማንንም ይሁን አንቱሙል ፉቀራኡ ኢለላህ ሁላችሁም ወደኔ ፉቀራ ከጃዮች ድሆች ናችሁ ነው እከሌ ሀብታም ነው እከሌ ድሃ ነው የሚለው ምድራዊ ቋንቋ ኒስቢ አንጻራዊ በሆነ መልክ ነው የሚቀርበው ሐቂቂ በሆነ መልክ አይደለም ሪል የሆነ ሀብታም በዚህ ምድር ላይ የለም ኒስቢ አንጻራዊ በሆነ መልኩ ግን ሀብታም አለ እኔ ካለኝ ገንዘብ እኔ ካለኝ ኢኮኖሚ አንጻር ያንተ ተሽሎ በደንብ ከፍ ብሎ ከተገኘ አንተ ምንድነህ ሀብታም ነህ ወይኔ መሐከለኛ ገቢ ወይ ደሃ ልባል ይችላልው እኔ ያለኝ ኢኮኖሚና ገቢ ደግሞ ከኔ በታች ከወደቁት አንጻር እኔ ምንድነኝ ሀብታም ነኝ ሀብትና ደሃው መለኪያው በዚህ ዓለም ላይ ንስብይ ነው አንጻራዊ ነው በማነጻጸር ነው የሚቀርበው በራሱ ሀብታም የሆነ ግን የለም ምን ማለት ነው ሲባል አልጊና ሀብት ማለት ምንድነው መብቃቃት ነው ትክክለኛ ፍቺው ለሚያስፈልጉ ነገሮች ሁሉ እነዛ ሁሉ ባንተ እጅ መኖራቸው ያንተ ንብረት መኖሩ ነው አይደል የትኛው የዓለማችን ሀብታም ነው ለሚያስፈልጉኝ ነገሮች ሁሉ እኔ አሉኝ የሚል مثلا ከጤና የበለጠ በዚህ ዓለም ላይ ውድ ስጦታ አለ እንዴ የለም እነ ኤለን መስክ ታዳ ጤናን ከየት ነው የሚገዙት ከየት ነው የሚያመጡት ገንዘባቸው ይገዛል እንዴ ጤና ደስታ ሊገዛ ይችላል አይችልም ገንዘባቸው የሚገዛው ጤናን ሳይሆን መድኃኒትን መድኃኒቱ ወደ ውስጥ ገብቶ ይስራ አይስራ የጌታ አላህ ውሳኔ ነው ስለዚህ ሁላችሁም ወደኔ ከጃዮች ነው ሲል አላህ በዚህ ዓለም ላይ የራሳችን የሆነ ምንም ነገር የለም ሁሉም ከላይ የመጣ ነው ወማ ቢኩም ሚን ኒዕመቲን ፈሚን አላህ በእናንተ ላይ የሚታየው ጸጋ ሁሉ ከኔ ነው እኮ አለ ኒዕመቱል ሐያት በህይወት እስካሁን የመቆየት ኒዕመቱ ሲሃ የጤና ጸጋ ኒዕመቱል ጊና የሀብት ጸጋንም ካየን ኒዕመቱ ሰላም በጦርነት ያልተረበሽን ሰላም አየር ምን ተነፍስ ከሆነ የሰላም ጸጋ ኒዕመቱል ፈራህ መደሰት መሳቅ የመሳሰለው ሁሉ እኔ ነኝ የሰጠኋችሁ ነው ያለው ሁላችሁም ድሃ ናችሁ ነው ያለው ስለዚህ ኡድዑኒ ለምኑኛ ሆነም ነው ያለው አላህን መልበን አቁመናል ምንፈልገውን ሁሉ አግኝተናል ማለት አይቻለም ነው ይሄ ነው የዱዓን ዒባዳነት የገለጸው አነ ዒባደቲ እኔን ከመገዛት የሚቆሩት አለ አላህን መማፀን መለመንም መገዛት ነውና ማለት ነው ሰየድኹሉነ ጀሃነመ ዳኺሪን ወደፊት ጀሃነምን ተዋራጆች ሆነው በአፍጢማቸው የተደፉ ሆነው ይገባሉ አለ አይ ሳጊሪን ዘሊሊን ማለት ነው ቀጣዩስ ወደሊሉል ኸውፍ ቅጣቱን ቁጣውን ያንን መፍራትም ዒባዳ ነው አለ ምንድነው ለዒባዳነቱ ማስረጃ ቀውሉሁ ተዓላ ፈላ ተኻፉሁም እንዳትፈሯቸው ይላል ከሱ ውጭ ያሉትን ፍጥረታት ሙሽሪኮችንም ሆነ አማልክቶቻቸውን በፍጹም እንዳትፈሩ ይልቁኑ ወኻፉኒ እኔን ብቻ ፍሩኝ አለ እኔን ፍሩ ስላለ እሺ ብሎ አላህን ፈርቶ መገኘት ከሱ ቁጣና ቅጣት ማንም ሊያድነን ማንም ሊከላከልልን አይችልም ብሎ ጌታ አላህን ፈርቶ መገኘት ዒባዳ ነው ኢን ኩንቱም ሙእሚኒን እውነተኛ ሙእመናን ከሆናችሁ ነው ያላመነ ሰው አላህን መፍራት አይጠቅመውም በትክክልም ሊፈራ አይችልም ትክክለኛ ኢማን ያለው ነው ከዚህ ተነስተን ኸውፍም የዒባዳ ዘርፍ ነው እንላለን ለምን አላህ እኔን ብቻ ፍሩኝ ብሎ ስለተናገረበት ወደሊሉ ረጃ ስለ ረጃእስ ማስረጃችን መከጀል ወይም ተስፋ ማድረግ ላልነው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ፈመን ካነ የርጁ ከማከላችሁ የሚከጅል ሰው አለ ተስፋ የሚያረግ ሰው ምንን ሊቃአ
ረቢህ የጌታውን መገናኘት ነገ ጌታዬ ፊት መቆሜ እሱን መገናኘት አይቀርምና እሱን ከተገናኘሁኝ ደግሞ በመልካም ሁኔታ ልገናኘው ተስፋ አረጋለሁ የሚል ሰው فليعمل እንግዲያውስ ይስራ عملا صالحا صالح የሆነ መልካም ስራን ይስራ በሸርዕ የተደገፈ ማለት ነው ደግሞም በሚሰራበት ጊዜ ولا يشرك አያጋራ بعبادة ربه በጌታው አምልኮ ላይ አሐዳ አንድንም አካል እንዳያጋራ አለ ኢኽላስ ማለት ነው የመጀመሪያው ሙታባዓን ይገልጽልናል ሱናን መሰረት ባረ መልኩ በሸርዕ እንደታዘዘው መልካም ስራን ይስራ ሁለተኛው ኢኽላስን በሚሰራው ስራ ላይ ማንንም ሊያጋራ ትልቁ ሽርክም ይሁን ትንሹን ሽርክ ይውልኝ ስሙልኝ ሳያካትት ጌታውን በኢኽላስ ይገዛ የዛኔ ጌታውን በጥሩ መልኩ ምን ያደርገዋል ይገናኛል ማለት ነው ስለዚህ فمن كان يرجو የምትለዋ ረጃእ በአላህ ላይ እንጂ በማንም ላይ እንዳልሆነ ታስተምረናለች ፍጥረታት ላይ ረጃእ ብናደርግ የማይችሉት ነገር ነው ሊያሳካሉን አይችሉም hatta በሚችሉት ነገር እንኳን ቢሆን ራሱ ከአላህ ፍቃድ በኋላ እንጂ በራሳቸው ብቻ የሚሆን ነገር ስላልሆነ ማለት ነው ወደሊሉ ተወኩሊ ለተወኩሉ ደግሞ ማስረጃ ካስፈለገ ተወኩል ምንድነው መመካት صدق الاعتماد القلب على الله ልባችንን በአላህ ላይ እውነተኛ የሆነ ድጋፍ ማድረግ መደገፍ ማለት ነው በሱ ላይ እንጂ በማንም አንመካምኛ ማስረጃ وعلى الله በጌታችሁ በአላህ ላይ ብቻ ፈተወከሉ ተመኩዋለ ከድርጊቱ በፊት የሚደረግለትን አካል ነው ቀድሞ የጠቀሰው ፈተወከሉ على الله አላለም መጀመሪያ ተመኩ ብሎ የኛን ድርጊት አስቀድሞ ከዛ በማን ላይ ለሚለው አይደለም መልስ የሰጠን وعلى الله ብሎ ነው መጀመሪያ ተቅዲም المعمولን ያመጣው ይሄ يفيد الحصر ገደብን ያመላክታል ማለት ነው وعلى الله በአላህ ላይ ብቻ ፈተወከሉ ተመኩ ሲል አይ ላ ተተወከሉ على غيره ማለት ነው ከሱ ውጭ ባለው ላይ እንዳትመኩ ነው ኢን ኩንቱም ሙእሚኒን እውነተኛ ሙእሚኖች ከሆናችሁ ብሏል የእውነተኛ ሙእሚኖች መለያ ባህሪ መመካት በአላህ ላይ እንጂ በሌላ አይደለም ወመን የተወከለ على الله ላልቀጥሉ وقوله ومن يتوكل على الله በአላህ ላይ የሚመካ የሆነ ሰው فهو حسبه እርሱ አላህ ለሰውየው በቂው ነው ይላል ለሚፈልገው ሀጃ ለዲኑም ለዱንያውም ለአኺራው ምንድነው በቂ ነው አለይሰ الله بكاف عبده ይላል ራሱ እኔ ለባሪያዎቼ በቂ አይደለሁም እንዴታ ነው እንጂ حسبنا الله ونعم الوكيل መመኪያችን አላህ ነው እሱ በቂያችን ነው ምንኛ ያማረ መመኪያ ነው እንደምንለው ለተወኩልም ይሄ ነው ደሊላችን ودليل الرغبة والرهبة والخشوع ለነዚህ ለሶስቱ ደግሞ ደሊል ودليل الرغبة الرغبة ምንድነው طلب መፈለግ ብለናል ከእንቅስቃሴ ጋር የተገናኘ ማለት ነው ረጃእ ምኞትና ክጃሎት ነው ያ ምኞትና ክጃሎት ከፍ ሲል ሲያድግ ወዴት ይመጣል ወደ ረግባ ወደ መፈለግ ወደ መንቀሳቀስ ይመጣል ማለት ነው ታዳ ከማን ነው ሲባል ከአላህ ብቻ والرهبة እንዲሁም ረህባ خوف ማለት ነው ከቀደሙ خوف ጋር ተቀራራቢ ነው ማዕናው መፍራት والخشوع መተናነስ ራስን ዝቅ ማድረግ ከፍ ከፍ ለማድረግ መተናነስ እነዚህ ሁሉ ለአንድ አላህ እንጂ ለማንም አይገቡም ማስረጃችንም ቀውሉሁ ተዓላ ጌታ አላህ ስለ መልካም ባሪያዎቹ ስለ ነቢያቱ የነገረን ባህሪ ነው ከላይ ከጠቀሳቸው በኋላ ወደታች ያንቀጹ መቋጫ አካባቢ ምን ይላል ኢነሁም እነሱ ቃለ እነዚህ ሷሊሖች ካኑ ነበሩ يسارعون የሚሽቀዳደሙ በምን ጉዳይ ፊል ኸይራት በመልካም ተግባር ወደኔ ሊያቀርባቸው የሚችልን መልካም ስራ በመስራት ይሽቀዳደሙ ነበር ደግሞም ወየድዑነና ይማጸኑን ነበር አለ ጌታ አላህን ይገዙት ይለምኑት ነበር ረገበን ወረሃበን ምህረቱን እዝነቱን ከጅለው ወረሃበን ቅጣቱንም እንደዚሁ ፈርተው ማለት ነው ደግሞም ወካኑ ለና ለኛም ነበሩ ኻሺዒን ተናናሾች ተዋራጆች ነበሩ ዝቅ የሚሉ ማለት ነው ለአላህ እንጂ ለማንም አይገባም ያልነው ከነዚህ ማስረጃዎች ተነስተን ነው ወደሊሉ الخشيه ለኸሽያ ማስረጃ ምንድነው ከልባችን የአላህን አዘማ
ታላቅነቱን በመረዳት እሱን መፍራትና ትእዛዙን ወደ መፈጸም የሚገፋፋን የሆነ ልባዊ ፍርሃት ማለት ነው። ፈላ ተኽሸውሁም እነሱን እንዳትፈሯቸው፣ ወኽሸውን እኔን ብቻ ፍሩኝ ማለቱ ነው። በሌላም ቦታ ፈላ ተኽሸው ናሰ ወኽሸውኒ ብሏል። ሰዎችን አትፍሩ እኔን ብቻ ፍሩኝ ስላለ አላህን ብቻ መፍራት ከዒባዳ ነው። ወደሊሉል ኢናበቲ ኢናባ መመለስ ትላንት ከነበረው መጥፎ ባህሪ በጥሩ መልኩ ተውበት አድርጎ ተጸጽቶ ወደ መልካም ጎኑ ወደ መልካምነቱ መመለስ ኢናባ ይባላል። ስለዚህ መመለስ ወደ ማን ነው ቢባል ወደ ማን ነው? ወደ ጌታ አላህ ነው የምንመለሰው። ወደ አንተ ተመልሻለሁ ነው ቱብቱ ኢለይከ ነው እንጂ ወደ መልአክ ወደ ነብይ አይደለም። ማስረጃውም ቀውሉሁ ተዓላ ወአኒቡ ኢላ ረቢኩም ወደ ጌታችሁ ምህረት ተመለሱ፣ ተጸጽታችሁ ማለት ነው። ትላንት በነበረው መጥፎ ድርጊት ተጸጽታችሁ ወደ ጌታችሁ መንገድ ተመለሱ። ወአስሊሙ ለሁ ከዛም ለርሱ እጅ ስጡ፣ ስለሙ ታዘዙ ማለት ነው። እጅ ስጡ ይላል። ስለዚህ አንድ ሰው ካለብኝ መጥፎ ባህሪ መውጣት ፈልጋለሁ፣ ወደ ጥሩነቴ መመለስ ፈልጋለሁ ካለ ወደ ጌታ አላህ እንጂ መመለሻው መንገድ ወደ ሌላ አይደለም። ግልጽ ነው። ይሄ ብቻ ነው የሚገባው። ለምን? ዒባዳ ነው። ዒባዳ ደግሞ ለአላህ እንጂ ለማንም አይገባም። ወደሊሉል ኢስቲዓነቲ ለኢስቲዓና ማስረጃው ደግሞ ምንድነው ከተባለስ ኢስቲዓና ማለት ጠለቡል ዐውን እገዛን መጠየቅ በምንሰራው ስራ ላይ እስከ መጨረሻው እንዲሳካልን እገዛን መጠየቅ ከአላህ ለመሆኑ ማስረጃው ኢያከ ናዕቡዱ ኢያከ አንተን ብቻ ናዕቡዱ እንገዛለን፣ ወኢያከ አንተኑ ብቻ ነስተዒን እገዛና እርዳታ እንጠይቃለን በሉ ስለተባለ ይሄ በቁርአን ብቻ ሳይሆን ወፊል ሐዲስ በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለዓብዱላህ ብኑ ዓባስ ረዲየላሁ ዐንሁማ ሲመክሩት ኢዘ እስተዓንተ እገዛን በፈለክ ጊዜ ፈስተዒን ቢላህ በጌታህ በአላህ ብቻ ታገዝ ብለውታል። ስለዚህ ጉዳዮች ሙሉ በሙሉ እንዲሳኩ አላህን ጠይቀው እርዳታን። ወደሊሉል ኢስቲዓዘቲ አይ ጠለቡል ዐውዝ ጥበቃን መሻት ከጌታ አላህ እንጂ ከማንም እንዳልሆነስ ማረጋገጫው ቀውሉሁ ተዓላ ቁል በል ይላል። አዑዙ እጠበቃለሁ ማለት ነው። አልተጂኡ እጠጋለሁ እንደማለት። በማን ነው የምትጠበቀው? ቢረቢል ፈለቅ በተፈልቃቂው ጎህ ጌታ በሆነው የንጋቱም የምሽቱም አምላክ አላህ ነው። በዚህ ጌታ እጠበቃለሁ በል። እንደዚሁም በሌላ ቦታ ቁል አዑዙ ቢረቢናስ የሰዎች ሁሉ ጌታ በሆነው እጠበቃለሁ በል ይላል። ማን ነው የሰዎች ሁሉ ጌታ? አላህ ነው። ፈዛሊኩሙላሁ ረቡኩሙል ሐቅ ይሃችሁ እውነተኛ ጌታችሁ አላህ ብቻ ነው። ፈማዛ በዕደል ሐቂ ኢላ ዶላል ከዚህ እውነት በኋላ ጥመት እንጂ ሌላ ምን አለ ብሏል። ወደሊሉል ኢስቲጋሰቲ ኢስቲጋሳ ማለት ጠለቡል ገውስ በችግር በመከራ ሰዓት ከገባንበት ጭንቅ እንዲያወጣን የምናደርገው ተማጽኖ ኢስቲጋሳ ይባላል። ከሌላው ለየት የሚያደርገው ምንድነው? ኢስቲጋሳ በችግር በመከራ ወቅት ብቻ የሚቀርብ ተማጽኖ መሆኑ ነው። ተወሱል ለመልካም ነገርም ሊሆን ይችላል። ኢስቲጋሳ ግን አጊስኒ ስንል ከገባሁበት መከራና ጭንቅ ነፃ አውጣኝ ድረስልኝ እንደማለት ነው። ይሄም ለአላህ እንጂ ለማንም እንዳልሆነ ማረጋገጫው ቀውሉሁ ተዓላ ኢዝ ተስተጊሱነ ረበኩም ያለው ጌታችሁን እርዳታ በጠየቃችሁት ድረስልን ባላችሁት ጊዜ ፈስተጃበ ለኩም እሺ ያላችሁ ይላል። ሰዎች በሚችሉበት ነገር ላይ ኢስቲጋሳ አይቻልም ወይ ከተባለ በአቅማቸው ልክ በሆነ ነገር ላይ መጠየቅ ይቻላል። ልክ ያ ግብፃዊና እስራኤላዊ ሁለቱም ሲጣሉ እስራኤላዊው ከወገኑ ከሙሳ ዓለይሂ ሰላም እርዳታ ፈልጎ ፈስተጋሰሁ አለዚ ሚን ሺዓቲሂ ዐለ አለዚ ሚን ዐዱዊሂ ይላል። ከሙሳ ወገን የሆነው እስራኤላዊ ጠላቱ በሆነው በግብፃዊ ላይ ሙሳን እርዳታ እንዲሰጠው ለመነው፣ ተማጸነው ይላል እንዲረዳው። በሚችለው አቅም መጠየቅ ይቻላል። ነገር ግን አላህ እንጂ ማንም ሊፈጽመው በማይችል ነገር መቃብር በመሄድ ሙታንን መለመን ወይ ወልይ መለመን የሚለው ሽርክ ይሆናል ማለት ነው። ወደሊሉ ዘብሕ እርድም እንደዚሁ ማስረጃው ዒባዳ ለመሆኑ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው። ቁል በል ይላል ለረሱል ዓለይሂ ሰላቱ ወሰላም ኢነ ሶላቲ የኔ ስግደቴ በጠቅላላ
ወኑሱኪ አንዱ ትርጉሙ ምንድነው አይ ዘብሒ ሊልሐያዋናት እንስሳቶችን ማረዴ ማለት ነው ዘብሕ ወመሕያየ በህይወት መኖሬም ወመማቲ እንዲሁም መሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው ይላል። ስለዚህ አንድ ሙስሊም ማረድ ከሆነ ለጌታው ብቻ ብሎ ነው የሚያርደው። ሄዶ ለዛፍ የሚያርድበት ለወንዝ የሚገብርበት ወይ መቃብር ጋር ሄዶ ለመቃብሩ ባለቤት የሚያርድበት ምንም ምክንያት የለም። እርድ ዒባዳ ነው፣ መቃረቢያ ነው። ለአላህ ብሎ ያርዳል፣ እንደዚሁም በጌታው ስም ያርዳል። ፈሰሊ ሊረቢከ ወንሐር ነው ያለው። ለሱ ብቻ እረድ፣ በስሙም እረድ ነው። ስለዚህ እርድ ለአንድ አላህ ነው የሚቀርበው። ወመማቲ መሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ የተገባ ነው። ላ ሸሪከ ለሁ ለእርሱ በዚህ ጉዳይ አጋር የለውም ነው ሸሪክ የሚባል ነገር። ስለዚህ እርድንም ስናርድ በአላህ ስም ነው፣ ወደ አላህም ለመቃረብ ብለን ነው እንጂ ያ የሞተው አካል ወይ ዛፉ ወይ ቆሌው አድባሩ እንዲታረቀን ጉዳያችንን እንዲፈጽም ብለን አይደለም። ወሚነ ሱነቲ ከረሱል ሰለላሁ ዐለይሂ ወሰለም ሱናም የተገኘው ማስረጃ ለዐነ አላሁ አላህ ረገመ ይላሉ። እርግማን ከአላህ ጋር ሲሆን ቢማዕና አልኢብዓዱ አን ረሕመቲሂ ከራሕመቱ አራቀ አገለለ ማለት ነው። አላህ ከእዝነቱ አራቃቸው አገለላቸው። እነማንን? መን ዘበሐ ሊገይሪላህ ከአላህ ውጭ ላለ አካል ያረደ መቃረብን የፈለገ። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ነው ያስተላለፈው ሐዲሱን። ረሱል ሰለላሁ ዐለይሂ ወሰለም 4 ሰዎችን አላህ ረግሟቸዋል ብለው ሲነግሩት አንዱ ይሄ ምንድነው? ከአላህ ውጭ ላለ አካል የሚያርድ ነው። ወደሊሉ ነዝሪ ስለ ነዝርም የቀረበ ማስረጃ ዒባዳ ለመሆኑ ይላል። ነዝር ምንድነው? የምትፈልገውን ነገር ለማግኘት ወይም ደግሞ የምትፈራውን ነገር ለመጠበቅ አቅሙና ኃይሉ አለው ብለህ ያመንከውን አካል እንዲህ ካደረክልኝ ወይ ከዚህ ነገር ካራከኝ እኔም እንዲያደርግልሃለሁ ብሎ ቃል መጋባት፣ በራስ ላይ ዋጅብ ያልሆነን ነገር ዋጅብ ማድረግ ማለት ነው። ስለት አስሉ ከመነሻው በራስ ላይ ዋጅብ ነው እንዴ? ስለት መግባት አይደለም። ነገር ግን አንዴ ስለት ከገባህስ የፈለከው ነገር ከተሳካልህስ ስለትህን መሙላት ዋጅብ ይሆናል። ስለዚህ ስለት ማለት ባጭሩ በሸርዑ ዋጅብ ያልሆነበትን ነገር አንድ ሰው በራሱ ላይ ዋጅብ የሚያደርገው ነገር ነው። ከመነሻው የተወደደ ተግባር አይደለም በእስልምና። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩስተኽረጁ ኢላ ሚን በኺል ከስስታሞች እንጂ ከማንም አይገኝም ያሉት የስስታም መገለጫ ነው። ከአላህ ጋር ፉክክር ነው። ለምን አላህ ይሄንን ነገር ካደረክልኝ እኔም እንዲያደርግልሃለሁ ማለት መፍሁሙ አገልባጩ ምንድነው? ካላደረክልኝ እኔም አላደርግም ነው። ፉክክር ነው ከአላህ ጋር። አላህ የሆነ ነገር እንድታደርግለት የሚያስፈልገው ጌታ አይደለም። ምንም የጎደለበት የለም ተገዶ ላንተ የሚያደርግልህ። ስለዚህ ከሱ ይልቅ የተሻለው የትኛው ነው? ተወሱል ነው የሚሻለው። ተወሱል ማለት ጠለቡል ወስል መቃረቢያ መንገድን መፈለግ ነው። ቀድመህ አንተ ለአላህ ማድረግ የፈለግከውን አድርገው። ከዛስ ያ ረቢ እኔ ይህንን ነገር ላንተ ብዬ ነው ያረኩት፣ ይህን ድርጊቴን ወደኸው ተቀብለኸኝ ከሆነ ይህንን ነገር አሟላልኝ ወይ ከዚህ ከምፈራው ነገር ጠብቀኝ ካልክ ይሄ ነው የሚሻለው። ቀድመህ አንተ አድርግ ነው። ነዝር ግን አንዴ ከገባህ መሙላት ግድ ነው። ለምን? ዒባዳ ነው። ማስረጃው ቀውሉሁ ተዓላ ዩፉነ ቢነዝሪ አማኞች ስለታቸውን ይሞላሉ፣ ወየኻፉን ደግሞም ይፈራሉ፣ የውመን ቀንን ካነ የሆነ ቀንን ሸሩሁ መጥፎነቱ ሙስተጢራ የተዘራጋ የተሰራጨ የሆነን ቀን ሁሉን የሚያዳርስ ማለት ነው። የውሙል ቂያማ ይሄ የእውነተኛ ሙእሚኖች ባህሪ ነው። የቂያም ቀንን ጭንቀት ፈርቶ መገኘት። ያ ከመሆኑ ጋር ዩፉነ ቢነዝሪ ለአላህ ግን አንዴ የገቡትን ስለት ከተገባ ከተሳካላቸው ይሞላሉ ነው። ስለትን መሙላት ዋጅብ የሚሆነው ምንድነው? የተሳካ ጊዜ ነው። በአንድ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አነ ነቢይ ሰለላሁ ዐለይሂ ወሰለም ነሃ ዐን ነዝሪ የአላህ መልእክተኛ ስለት ከመግባት ከለከሉ። ወቃል እንዲህ አሉ ኢነሁ ላ ያእቲ ቢኸይር ምንም መልካም ነገር ይዞ አይመጣም። ወኢነማ ዩስተኽረጁ ቢሂ ሚነል በኺል ራሱ ስለቱ ብዙ ጊዜ ከማን ነው የሚገኘው? የሚወጣው ከስስታሞች ነው የሚገኘው ነው። ግን አንዴ ከገባ አላህ ካሳካለት መሙላቱ ዋጅብ ነው። እነዚህን የዒባዳ ተግባራቶች ልንፈጽማቸው ይገባል ከአላህ ጋር ማንንም ሳናጋራ ነው። በአላህ ፍቃድ እንግዲህ ማዕሪፈቱላሂ ዐዘ ወጀል የሚለውን ከሶስቱ ኡሱሉ ሰላሳ አንዱን አስል ጨረስን ማለት ነው። በአላህ ፍቃድ
አላህ እድሜ ሰጥቶ በህይወት ካቆየን ቀጣይ ሳምንት የምንጀምረው አልአስሉ ታኒ ከሶስቱ መሰረቶች ሁለተኛ የሆነውን ዲነል ኢስላምን ማወቅ ወደሚለው እንሄዳለን ማለት ነው። አላህ በሰማነው ተጠቃሚ ያደርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።